ማለት ዶክተር በጣም ከባድ ሁኔታ ውስጥ ነው ያለችው ማለት ነው። አጋጣሚ ሆኖ ውጤትሽ ዛሬ ደርሷል። አሁን አሳውቅሻለሁ ያለው ነገር። ቶሎ ሕክምና ካላደረገች ኤደን ከባድ ሁኔታ ውስጥ ነው ያለችው። ህይወቷን የሚያሳጣ ነገር ኤደን የደም አይነት ኦ ማይነስ ነው። ከባድ የሚያደርገው እሱ ነው። ኦ ማይነስ የሆነ ሰው በጣም ትንሽ ሰዎች ናቸው። ለኤደን ከባድ ያደረገው እሱ ነው። ግማጣውን ወሰ ተጎዳው ሰው የለ ምክንያት አጣሁለት በህይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁላችሁም በያላችሁበት ደህና ሆኑልኝ እግዚአብሔር ይመስገን። እንግዲህ ከባለፈው ትንሽ ዛሬ ለውጥ አለኝ መሰለኛ ፊቴም ትንሽ ቀየር ብሏል። እግዚአብሔር ይመስገን ጥሩ ለውጥ ላይ ነው ያለሁት። ከምንም በላይ ደግሞ እኔ ማንም የለኝም ብዬ ነበር ማስበው። በጣም ከፍቶኝ ነበር። በባለፈው ቪዲዮ በጣም ብዙ አስደንግጫለሁ። በጣም ብዙ ሰዎች ማለት በዚህ ልክ በጣም ከፍቶኝ ነበርና በጣም ስሜታዊ ሆኜ ነበረ። ለዛ ላስደነገጥኳችሁ በጣም ይቅርታ። ማንም እንደሌለኝ ስለተሰማኝ ከፍቶኝ ስለነበር ቼክ የሚያደርገኝ ጠይቀኝ ሰው አጥቼ ስለነበር በጣም ከፍቶኝ ነበርና አንዳንድ ሰዎች በጣም ደንግጣችሁ በውስጥ እየጻፋችሁልኝ መመለስ ሁሉ አልቻልኩም። አንዳንድ ቴክስቶች በጣም ይቅርታ። እንግዲህ ያው ስልኬን ብዙም ስለማልይዘው እኔ ከጓደኞቼና ከወንድሜ ጋር ነው ስልክ የሚሆነው። ለዛ ነው ቴክስት ያልመለስኩላችሁ። እውነት እኔ ሁሉ ሰው እንደሚወደኝ አላውቅም። የምር በጣም ነው የደነገጥኩት። በጣም ብሶ ሲደውልልኝ ነበር። በጣም ቴክስት ሲላክልኝ ነበር። የት ነሽ እንምጣ እንጠይቅሽ ምናምን እያሉ እዚህ ድረስ መጠው ያሉበት ድረስ መጠው የጠየቁኝ ሰዎች አሉ። እውነት ፈጣሪ ያክብርልኝ። በዚህ ልክ የሰው መውደድም አለኝ ብዬ አላሰብኩም ነበር። እንግዲህ ውለታችሁን እግዚአብሔር ይመልስልኝ። እውነት ምግብ የለ ጁስ የለ ብዙ ነገር ነው ከስተሻል እያሉ እያያዙልኝ ሲመጡ የነበርና እጅግ በጣም አድርጌ አመሰግናለሁ። እውነት እኔ ሁሉ ሰው እንደሚወደኝ አላውቅም። የምር በጣም ነው የደነገጥኩት። በጣም ብሶ ሲደውልልኝ ነበር። በጣም ቴክስት ሲላክልኝ ነበር። የት ነሽ እንምጣ እንጠይቅሽ ምናምን እያሉ እዚህ ድረስ መጠው ያሉበት ድረስ መጠው የጠየቁኝ ሰዎች አሉ። እውነት ፈጣሪ ያክብርልኝ። መምጣት ያልቻላችሁ ሌላ አካባቢ ያላችሁ ሰዎች አይዞሽ እግዚአብሔር ይማርሽ እያላችሁ ጸሎት ላደረጋችሁልኝ ሁሉ እጅግ በጣም አድርጌ ነው ማመሰግነው። ከዛ በተጨማሪ ያው ከጎኔ የነበር ወንድሜ ነው ታውቃላችሁ። እንግዲህ አንድ ጓደኛዬ ዛሬ ካጠገብ ያለች ሰላም ባያቸው በእምነት ትባላለች። እንግዲህ ታውቋታላችሁ ብዬ ተስፋ አረጋለሁ። አንዳንድ ሰዎች ቪዲዮ ላይ ምናምን አይታችኋታልና እሷም ስራም አካባቢያም ትንሽ ከኔ ራቅ ያለ ስለሆነ ብዙም እየመጣች ለመጠየቅ አልተመቻትም ነበር። ግን ደግሞ በቻለችው መጠን የምር ስራዋን ትታ ብዙ ነገር እየተወች ነበር እየመጣች የምትጠይቀኝ። እንግዲህ ዛሬም ከጎኔ ወንድሜም ስለሌለ እንዲከፋኝም ስለማትፈልግ አይደል እና ከጎኔ ያለች አብራይን ያደረችው አሁንም አብራይን ያለችና ዛሬ ለምስጋና ነው የመጣሁት። እውነት በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። እግዚአብሔር ውለታችሁን ይክፈልልኝ። በእምነትም እዚህ ቁጭ ያለችው በኔ ስም ማመስገን ስለምትፈልግ ነው። እውነት በጣም ነው የደነገጠችው። ማታም ስናወራ ነበር ይሄ ሁሉ ሰው ወድሻል እንዴ እያልሽኝ ነበረ እና ለዛ ነው እሷም እዚህ ያለችው እኔም እዚህ ያለሁና ከዛ በተጨማሪ ደግሞ በጣም ብዙ ሰዎች ምንድነው የታመምሽው? በጣም ከስተሻል፣ በጣም ጠቁረሻል፣ ምንድነው ይሄን ያክል በጣም እንትን ያልሽውና ስለ ህመምሽ ማወቅ እንፈልጋለን ስላላችሁ አንዳንድ መረጃዎች መስጠት ስላለብኝ ነው። ምክንያቱም በጣም ብዙ የተጨነቃችሁ ከጎን የሌላችሁ ሰዎች አላችሁና ለእናንተም ምላሽ መስጠት ስላለብኝ ያለሁበትን ሁኔታ ለማሳወቅ ከኔ በላይ ደግሞ እንግዲህ ካሜራ አለ። ዶክተር የምትከታተለኝ ዶክተር አለች። ምናልባት ካሜራ ላይ መግባት ካልደበራትና ካልከበዳት አስጠርቻታለሁ። ትመጣለች። ስላለው ነገር ለቤተሰቦቼ እንድታስረዳልኝ ለእናንተም ያለሁበትን ሁኔታ እንድትናገር አስጠርቻታለሁ ማለት ነው። ምን እንደምትል እሺ ካለች ፍቃደኛ ከሆነች ትነግራችኋለች። ካልሆነ እንግዲህኛ በአቅማችን በገባልክ ስላለሁበት ሁኔታ ስላሳለፍኩት ጊዜ በደንብ አድርጌ ያስረዳችኋለሁ ማለት ነው። ለምን ተፈተንኩም አይደለም። መፈተን አንዳንዴ እግዚአብሔር የሚወደውን ሰው ነው የሚፈትነውና
በቃ እግዚአብሔር ይመስገን ዛሬ እዚህ ጋር መቀመጤም አንድ ነገር ነው። በቀን ውስጥ በጣም ብዙ የሚሞቱ ሰዎች አሉ፣ በጣም ከባድ ጊዜ የሚያሳልፉ ሰዎች አሉና ቢያንስ ለተሰጠን እስትንፋስ ማመስገን አለብን። እግዚአብሔር ይመስገን ነው የምለው። እንግዲህ ዶክተራችን ትምጣና ጠርተሻት አንዴ ነኝ ስላለው ነገር ታስረዳልናለች ማለት ነው። ዶክተር እንዴት ነሽ? ሰላም ነው? ደህና ነሽ ወይ? አለሁ። ሰላም እግዚአብሔር አሁን ይመስገን። ደህና ነሽ? ያው እንግዲህ በእናንተ ኃይል እንዴት ነው ለውጣለሁ? ይቅርታ ግን ካሜራ እዛች ጋለች ካልደበረሽ እንግዲህ ካሜራ ይዤ ነው የጠበኩሽና ከይቅርታ ጋር ፈቃድሽን ሳልጠይቅ እንኳን ችግር የለውም። ያው በእኛ ዘርፍ አይፈቀድም። ላንቺ ጠቃሚ ከሆነ ችግር የለውም። ምናልባት መተባበር ከቻላችሁ ብዬ ነው። እሺ ዶክተር እጅግ በጣም ነው የማመሰግነው። እውነት እስከዛሬም ደከመኝ ሰለችኝ ሳትይ ያው አይኖ ስራሽ ነው፣ ግን ከስራም ውጭ በጣም ስትተባበሪኝ በጣም ስታግዢኝ ነበርና በጣም አመስገን እፈልጋለሁ። እውነት በጣም ጥሩ ዶክተር ነች። በዚህ አጋጣሚ ሁላችሁም አመስግኑልኝ። እንደ ቤተሰብ ነው ስጠይቀኝ ነበር ማንም በሌለኝ ሰዓት እና ዛሬ እንግዲህ ምናልባት ቅድም እንዳልሽው ሙያሽ አይፈቅድም አውቃለሁ፣ ግን እንደ ትብብርም በጣም ብዙ ቤተሰቦችም ስለተጨነቁ በባለፈው ቪዲዮ ለቅቄ ነበረ ያለሁበትን ሁኔታ ማወቅ ይፈልጋሉና ከኔ በበለጠ ሞር ስላለሁበት ሁኔታ ማስረዳት የምችይ አንቺ ስለሆንሽ ያለሁበትን ሁኔታ ስመጣ የነበርኩበትንና አሁን ምን ደረጃ ላይ እንዳለሁኝ ለቤተሰቦች እንድታስረጅልኝ ስለፈለኩኝ ነውና ቅር ካላለሽ ከይቅርታ ጋር በጣም ችግር የለውም። ያው እንግዲህ አሁን በጣም ብዙ ከባድ ጊዜዎችን አሳልፈናል አብረን። እሺ ብዙ ከባድ የሚባለው ጊዜዎችን አብረን አሳልፈናል። አሁን እንደው ጀግና ነች፣ በዚሁ አጋጣሚ ጎበዝ ነች። ብዙ ነገሮችን ተጋፍጣ እንደው እዚህ ደርሳለች። እግዚአብሔር ይመስገን። ህመሙ ከባድ የሚባል አልነበረም። ደህና ነች። አሁን ጥሩ በሚባል ደረጃ ላይ ነች ያለችው። ያው ወንድሟ በጣም አብሮ እንዲሁ እንደ ቤተሰብ ሁነን ነው የተንከባከብናት ማለት እችላለሁ። ያው ቀርቤ መጥቼም ባላይሽም ያው እሷም አጠገቧ ነበረች። ብዙ እርዳታ ብዙ ነገሮችን አድርገናል። ያው እግዚአብሔር ይመስገን አሁን በሙሉ ጤነኝነት ላይ ነው የምትገኘው። ትንሽ ከባድ ደህና ነሽ። አሁን በጣም ጎበዝ ልጅ አሁን ደህና ነሽ። ሞላ እያለች ነው ሰውነቷም ትንሽ ደስ ይለናል። እኛ ደስ ይለናል። እንዲሁም አጋዥ እንፈልጋለን። እንዲሁም ታማሚው አትመስይም። ጎበዝ ልጅ ያው ግዴታ ነው። አንዳንዴ ጠንካራ መሆን አለብንና ለመጠንከር እየሞከርኩ ነው እና ይቅርታ ጋር በዚሁ አጋጣሚ ምን ነበር ያመመሽ? ምንድነው ህመሙ? ምን እንርዳሽ የሚሉ ሰዎች ስላሉ እሷን ነገር ብታስረጅ። ያው እንግዲህ አኒሚያ ይባላል ወይም ቀይ ደም ሴል ማነስ ያው ብዙ ጊዜ አይከሰትም፣ ግን የሚያሳያቸው ምልክቶች አቅም ማነስ፣ መጥቆር፣ ኃይል ማጣት፣ ማንቀጥቀጥ እሱ ነገሮች ያጋጥማል። ያው ትንሽ ከበድ ይላል፣ ግን ቢሆንም አሁን ደህና ነች። ዶክተር በጣም የማመሰግነው። የመጨረሻ ጥያቄ ልጠይቅሽና እዚህ ምን ያክል ጊዜ ቆያለሁ ከዚህ በኋላ አሁን ያለበት የጤና ሁኔታ ወደ ቤት ለመግባት ይሆናል ምናምን የሚለውን ለፋሚሊ ያው እንዳጋጣሚ ሆኖ ውጤትሽ ዛሬ ደርሷል። አሁን አሳውቅሻለሁ ያለው ነገር ከዛም ምን ወስን ይሆናል የምወጣበት ቀን ከውጤቱ በኋላ ነው። ውጤቱን አይተን ያኔ እንደሚሆን እንወስናለን። ግን አሁን ላይ ደህና ነሽ፣ በጥሩ ሁኔታ ነው የምትገኘው። በጣም የማመሰግነው። በጣም በጥሩ እንክብካቤ ያደረጋችሁልኝ ስለነበር እንግዲህ እግዚአብሔር ያክብርልኝ ማለት ነው የምፈልገው። ውጤቱን የመስማት እችላለሁ? አይ አንቺ እንኳን መስማታችሁም ወንድምሽ የለም? እሱ ወደ ስራ ሄደ። ያው እኔ ያለው ፋሚሊ ቢኖር ጥሩ ነበር። ያው ችግር የለውም። እሺ ማን እሷ አብረሽኛ? እንግዲህ ፋሚሊዎቼ እንደሰማችሁት ነው ምን አይነት ሁኔታ ላይ እንደነበርኩኝ። አሁን ያለሁበትን ሁኔታ ዶክተሬ በደንብ አስረድታችኋለች ብዬ ተስፋ አደርጋለሁ። የሕክምና ውጤቴ ደግሞ አሁን መጥቷል። ስለዚህ የምወጣበት ቀን ወደ እናንተ እየሳኩ የተጫወትኩ የምመጣበት ቀን ዛሬ ነው የሚወሰነው ማለት ነው። እንግዲህ ዶክተር ፈቃደኛ ከሆነች ካሜራማን ተከትላችሁ ትሄድና ያለውን ነገር ትሰማላችሁ ማለት ነው። ያው እኔ መስማት አልችልም ተብያለሁ። እንግዲህ ምን እንደሚሆን አብረን ነው የምናየው። ለተጨነቃችሁልኝ፣ ላሰባችሁልኝ ሁላችሁም እግዚአብሔር ያክብርልኝ ማለት እፈልጋለሁ። ቼክ አርጋቸው ተከተላችሁ። እሺ ደነገጥኩኝ እኮ ውጤቱን መስማት አትችይም ስትያት ምን ነው ደስ የሚል ዜና አይደለም እንዴ ውጤቱ? አይ ውጤቱ ለታካሚ አይነገርም። ቢሆንም ለቤተሰብ ወንድሙ ያልኩት ለዛ ነው። ለቤተሰብ ለመናገር ክፍል ነው። ታካሚ ትነግረው የሚፈጠረው አጋጣሚ
አጋጣሚ ልክ ነው። ያው አሁን ያለችበት ሁኔታ ከበፊቱ ጥሩ ነው፣ ግን ያው ኤደን ያለችበት ሁኔታ ውጤት እንትን ልያለው። ኤደን የደም አይነት ኦ ማይነስ ነው። ከባድ የሚያደርገው እሱ ነው ማለት ዶክተር በጣም ከባድ ሁኔታ ውስጥ ነው ያለችው ማለት ነው? ነው እንደሱ ማለት አይደለም። ከባድ ነው ማለት አይደለም። ኦ ማይነስ ማለት ለሁሉም ሰው መስጠት ይችላል እንጂ ኦ ማይነስ ከሆነ ሰው ጋር መቀበል ትችላለች እሷ። እሱ ነው በጣም ከባድ ነው ያረገብን። ኦ ማይነስ የሆነ ሰው በጣም ትንሽ ሰዎች ናቸው። ለኤደን ከባድ ያደረገው እሱ ነው። ኖ ያው እንደዚህ እንድደረግጭ አልፈልግም። እሷ ጋር ሄደሽ እንደዚህ እንዳደነግጭ ማለት ወንድም እህት ጓደኛ በዙሪያ ያለ ሰው ተመርምራችሁ እንትን እንድትል እሷ ጋር ሄደሽ ደግሞ እንደዚህ እንዳትደነግጭ። ቶሎ ሕክምና ካላደረገች ኤደን ከባድ ሁኔታ ውስጥ ነው ያለችው። ህይወቷን የሚያሳጣ አይነት ደረጃ ነው ያለችው። ያው እንግዲህ ቶሎ ውጤታችሁን አምጡልኝ። ቶሎ ወደ ስራ መግባት ነው። እንደዚህ መሆኑ የማያስፈልግም። ከዚህ በላይ የሚያጋጥማት ደህና ነች እንደውም እሷ። እሺ ዶክተር እሺ